ስማ እኔ ዘላለሜ ካንተ ጋር እያከኩ መኖር አልችልም። እሺ ታጠቢ። ሰላም ውድና የተከበራችሁ የብርሃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ ባላችሁበት ሰላማችሁ ይብዛ እያልኩኝ ብዙ ጊዜ በጣም ይቅርታ ሰላም አልልምና ያው ወታላችሁ ስራ ትንሽ እንትን ስለሚያደርገኝ ነው ማለት ነው። ቪዲዮ ለቅቄላችሁ ሞታው በጣም በዚህ አጋጣሚ በጣም ይቅርታ እጠይቃለሁ። ውድ ቤተሰቦች ላይክ ሰብስክራይብ የምታደርጉኝ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ በሄሉና ናቲ ነው የሄሉና የናቲ መገናኘት አስደንግጦኛልም። ግን እንደሚገናኙ እኔ በደንብ አውቅ ነበር። ለምን ብትሉ እንዴት አወቅሽ ልትሉ ትችላላችሁ። ሄሉ ከያቡ ጋር እንደተለያዩ እንዳሉ ላይብ ላይ ወጥታ የድሮ ቢመለስ ኖሮ የድሮ ፍቅሬ ናፍቀኝ፣ ድሮ ነፃነት ፕራንክ ብሰራ የሰራሁትን ብሰራ እንደፈለግኩ ነበር ምሰራው፣ በጣም ነፃነት አለኝ ምናምን እኔ ሌላ ህይወት ራሱ ደግም የሆን ህይወት ቢኖረኝ ራሱ ያንን ያሳለፍኩትን ከናቲ ጋር ያለኝን ጊዜ መቼም አልረሳውም ብላለች። እንግዲህ ታውቃላችሁ አብሮ በነበሩ ጊዜ እሷ ራሱ አርባ ምንጭ አልነበረችም። የት አካባቢ ነው ወደ ወላይታ አይዶን ብቻ የት እንደነበሩ ባላቅም አብረው ነበሩ በሱ ብላ እሷም ሰላም ማናት ደግሞ እንትና ሆኖ ሶስት አራቱ ከናሄ አራቱ ሆኖ በጣም የሚገርም ጊዜ ነበራቸው። የሚገርም ላይፍ ነበራቸው። በጣም ደስ የሚል ፕራንክ ራሱ ሲደራረጉ በቃ ኃይለኛ ፕራንክ ነው የሚደራረጉ። በጣም ደስ የሚልም የሚያዝናናም ነበርና ነፃነት በጣም አላት። የምር የእውነት ለመናገር ከሆነ ከፈለገችው እንትን ጋር እንትን ብትል በጣም ነው እንትን የሚላ እንግዲህ ናሂና ናቲ በነገራችን ላይ የምታተብኛል። በጣም ይቅርታ ናቲ ሄሉን ሲጠይቃት ሄሉ የዛን ጊዜ ዩቱበር አልነበረችም። በብዛት የሚያት የነበረው በወንድሟ ዩቱብ ነበር እና ከዛ እያለ የራሷን ከፈተች እና እንግዲህ ጓደኞቹን አርጎ የፍቅር ጥያቄ ሲጠይቃት በጥፊ ሁላ መጥተዋል። እንዴት እንደዚህ ታደርጋለህ ሁላ ብላ ማለት ነው። በመጨረሻም አብረው ሆነዋል ማለት ነው። ግን በጣም የሚገርምና በቃ መቼም ድረሱት እንትን የማትል ጊዜ ነበራቸው ከናቲ ጋር ማለት ነው። ሄሉና ናቲ እንግዲህ ሄሉ በዛ መካከል የምር የድሮ ቢመለስ ኖሮ የድሮ ፍቅሬ የልጅነት የማይረሳው ብዙ ትውስታ ያለኝ ልርሳው ብለው የማይረሳ ሌላ ህይወት ቢኖረኝም የማረሳው ብላ ሄሉ አስቀምጣለች ማለት ነው። እና የምሬን ነው የምላችሁ አይረሳም። እንኳን እሷ እኛ ተመልካቾች በጣም የሚገርም ፍቅር እንደነበራቸው ማንም ያውቃል ማለት ነው። የትላንትናው ደግሞ በጣም ነው የገረመኝ። እንኳን እሷ እኔ ራሱ ድንገት ሲገናኙ ደንግጫለሁ፣ በይመቷል ማለት ነው። የእውነት ለመናገር በጣም እንደሚዋደዱ ከመጀመሪያው ላያቸው ሰው በጣም እንደሚፋቀሩ ስለነበር ያው አንዳንዴ ሰይጣን ይፈትናችኋል እና ያው እኛ ያልነው ሳይሆን እኛ የምናስበው ሌላ ነው፣ ፈጣሪ የጻፈልን ያኖረልን ሌላ ነው። እንግዲህ እኔ የማስበው በዚህ ትላንትና እንግዲህ ሄሉ በድንጋጤ እንዴት እንደሆነች አይታችኋል። ማመን ራሱ የሆነ በእጇ ራሱ እየዳሰሰችው ነበረ። ታውቃላችሁ ሄሉ ነው ምናምን እያለች ናቲ ነው ክቡ የቤት ስሟ ክቡ ነው መሰለኝ ሰላም ማለት ነው። እና እያለች ክቡ ናሂ ነው ምናምን ብላ አንደኛ እንቅልፍ ላይ ነበረች እንደነገርኳችሁ። ሁለተኛ ነገር ደግሞ ማለት የማይታሰብ የማይጠበቅ ነገር ነው እና ከሄደም 2 ዓመት ሳያልፉ አይቀርም። ግን ያው ታውቃላችሁ ስደት ብዙ ነገር አለ፣ ብዙ ነገር ስደት ያለን ሰዎች እንረዳለን። እና እንደዚህ ይመጣል ብላ አልጠበቀችም ሄሉም ማለት ነው። በዛ ምክንያት ነው የደነገጠችው፣ አላመነችም ሁላ ማለት ነው። ግን እኔ የምሬን ነው የምላችሁ ማንም ሰው እንደዛ ሄሉ እንግዲህ ያው ይሆናል፣ እኛ ሴቶች ትንሽ እንቸኩላለን ይሆናል ብላ ተነጋግረው እንትን ብላበት የራሷ ህይወት የሆነ ጀምራ ነበር። አልሆነም ያ ህይወት እንትን ብሎ ማን ነው ሌላ ሰው እስኪ በቃ ቢሆንም ይሆናል ብሎ የሚጠይቃለ? እስኪ እውነቱን እንነጋገር፣ ያችማ እንደዚህ ያርጋኝ ያቺ እኮ እንደዚህ ያርጋኝ ምናምን ነው እንጂ የሚለው እውነት ለመነጋገር እንደ ናሂ አልኩኝ ወይኔ ናቲ ማለት የምሬ ነው የምላችሁ ናቲ
ላይቭ ላይ ራሱ ሲገባ ሲጽፉለት ማለት ነው ብዙ ልጆች ሄሉ አገባች ሄሉ እንዲህ ያለች ሲሉ በቃ ታግባ እሷን ደስታ ነው የምፈልገው። አንዳንዴም እኮ ለሰው ስለ እሷ ሲነሳ እኮ እኔ ደስ ይለኛል አይከፋኝም። ግን አንዳንዴ ደግሞ የሰውን ደስታ እንዳይረብሽ የእሷን ህይወት እንዲረብሽ አልፈልግም ነው የሚለው። የሚገርማችሁ ነገር ሄሉ በቃ የሚገልጻት ራሱ አገላለጽ ለየት ያለ ነው ብዬ ነው የማስበው። እኔ ፈጣሪ ብሎ የምሬ ነው ብላችሁ የምር የሆነ ለማሽቃበጥም የሆነ ለምንም ሳይሆን ማለት ነው ፍቅራቸውን እንትን ለማለት ሳይሆን ፈጣሪ የምጸልይላቸው በቃ ሰይጣን መካከላቸው ያለውን ሰብሮ ለሄሉም ሰላም ሲባል ሄሉ ወደ መጀመሪያው መመለስ ትፈልጋለች። ምክንያቱም እንደነገርኳቸው ላይቭ ላይ ወጥታ ተናግራለች። ስለዚህ ፈጣሪ ፈቅዶ እሱም ያለበትን እንግዲህ ደንግጣ ስትወርቅ የሆነውን ነገር አይታችኋላል። በጣም ይዋደዳሉ፣ ይፋቀራሉ። ሰይጣን እናቴ አርሴማ ዛሬ እመብርሃን ሰምታ ሰይጣንን በመካከላቸው ሰብራላቸው አብረው ቢቀጥሉ በጣም ደስ ይለኛል። ምክንያቱም ሁለቱም ጋር ፍቅር አለ። ገብቷችኋል አይደል? ሄሉም በቃ እኛ ሴቶች ስለሆነን እድሜ ምናምን የሚባለው ነገር አለ፣ ጊዜን ምናምን ቤተሰብ እዛ ጋር ደግሞ የሚያጨናንቃችሁ ነገር አለ። እድሜም ሳይሆን ገና ልጅ ናት ሄሉ። ግን ቤተሰብም ለቤተሰብም ማዘሯን አግብታ ወልዳ ማየት ይፈልጋል። ብዙ ጊዜ በፕራንክ እያደረጉ እየነገሯል ነበርና ያም ስለሆነ እንግዲህ ያው አጋጣሚ ነው። በቃ የሆነ እግዚአብሔር የሚወደው ነው የሚፈትነው። እና እኔ አሁን ላይ ራሱ ቢታረቁ ደግሞ ይታረቃሉ ብዬ ነው የማስበው። እርግጠኛ ነኝ ይታረቃሉ። እነ ሰላም እንግዲህ ደግሞ ከምንም በላይ ከሰው ሳይሆን ፈጣሪ እህልኋቸው አንድ ከሆነ ማንም አይለያቸውም። በቃ እምነት ነው ዋናው ነገር፣ ማመን ነው። ፈጣሪ ደግሞ የጻፈላቸውን ይዘገያል እንጂ መቼም ቢሆን አሁን ባይሆን መቼም ቢሆን ይሆናል። አንድ ላይ ትሆናላችሁ፣ ህይወት ይኖራችኋል፣ ልጅ ወልዳችሁ አብራችሁ ተደስታችሁ ትኖራላችሁ ካለ እኔ ሄሉ የምትሄደው ከናሂ ጋር ብትቀጥል በጣም የምሬን ነው የምላችሁ። ብዙም አመት በፍቅር ራሱን እንደዛ እየሆኑ ብዙ አመት ቆይተዋል። ገባችሁ? ያንን በማሰብ ነው እኔ ይሄን የቻልኩትና እንግዲህ ፈጣሪ ያርግላችሁ እያለን የሄሉ አድናቂ ወዳጅ የሆናችሁ በጸሎት ማለት ነው። ሄሉ በቃ አንደኛውን ላይ እንግዲህ የሄሉን ስራ ታውቁታላችሁ። ሶሻል ሚዲያ ላይ በዛ ነው እንትን የምትለው የእሷ ስራ ማለት ነው። ቲክቶክ፣ ዩቱብ በመልቀቅ ነው። አሁን እየለቀቀች አይደለችም። ምክንያቱም ሰው ናችሁና በጣም ይከብዳል። እውነት እኔ እንደ ራሴ እኔም ራሴ ስላለፍኩበት ይሄን ነገር ይከብዳል በጣም። አንድን እንትን የምትሉት ይሆናል ብላችሁ ያልሆነ ነገር ሲገጥማችሁ ይከብዳችኋልና እኔ እግዚአብሔር የድሮ ፍቅራችሁን እንዲያመጣላችሁ ምኞቴም ነው፣ እጸልያለሁ ማለት ነው። የምሬን ነው የምላችሁ። የሰው ደስታ መቼም የሚያስደስተው ሰው ማለት አሁን ላይ አንዳንዴ ፈጣሪ የሚወደውን ሰው ነው የሚፈትነው። ታውቃላችሁ አሁን ናቲ ወንድሟ ናሂ፣ በነገር ናሂና ናቲ በጣም ነው የሚምታታው ሰው። እንግዲህ ይሄ ውብዬና ናሂ ታረቁ፣ እንግዲህ ወደ ሰላማቸው ተመለሱ ብለን ተደስተን ትንሳለን። እንዲህ በእግዚአብሔር በመብርሃን እጅ ተይዘን እንግዲህ ነፍሰ ጡር የሆነ ሰው እንጂ ፋፊ ለዛ ሰው አቅታ አይደለም። ለእነሱ አንድ ወንድ ይበቃታል። እንኳን አንድ ወንድ ቀርቶ ውብዬ ራሱ ሴቷ ልጅ ትበቃታለች። ግን እንደዛ ሆና በማይሆን በአጓጉል በጣም በእግዚአብሔር እጅ ተይዛችሁ እንደዚህ አይነት ነገር መጠቀማችሁ ራሱ መሄዳችሁ ራሱ እኔ የአሁኑ ትውልድ ምንም እንደሚያስተምር አላውቅም። በጣም የሚያስጠላ ነው። እና አንዳንዴ እግዚአብሔር የሚወደውን ሰው ነው። ሰይጣን ስልጣን የለውም። ለጊዜው ይፈትናችኋል፣ ያሰቃያችኋል፣ ምን ይላችኋል። ግን በኋላ ላይ ያን ፈተና ካለፋችሁ ፈጣሪን ይዛችሁ አሸናፊ እናንተና እናንተ ብቻ ናችሁ ብዬ ነው የማስበው። ሄሉና ናቲ አንድ ላይ እንደሚሆኑ ምንም አልጠራጠርም። ይሄን ያሳየን አምላክ ሌላውን ደግሞ ምን ይሳነዋል? ሁሉ በደጁ ነው። የእሱ ምንም የሚሳነው ነገር የለም ማለት ነው። ይሄንን ዛሬ እኔ ትናንትና እንደዛ ሆነው ሳያቸው ራሱ በጣም ድንጋጤም አለ። እርግጠኛ ነኝ ትንሽ ድንጋጤም ምናምን ስለሆነ ነው። ያው ብዙ ጭንቀትም ስላለ ነው። ድና ብዙ ነገር ያወራሉ፣ የበፊቱ ይመለሳል ብዬ እኔ ተስፋም አደርጋለሁ፣ ጸልያለሁ ማለት ነው። ሁላችሁም ይሄ አድናቂ የሆናችሁ ጸልዩ፣ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ፈጣሪ ደስታዋን ይመልስላት ነው የምለው የምር